እያደረጋችሁ ነው? ምንድን ነው የተፈጠረው? ምንድን ነው ያየሁት? ሊዛ በቃ ምንም አላየሽም። አሁን ስፖርት እየሰራሁ ነው። በኋላ አወራሻለሁ። እባካችሁ ታችሁት እንዳትሄዱ። እዚሁ አይ መከራዬ፣ ወይኔ ጉዴ፣ ወይኔ ልጄ። ኤልሹ አቤት። ብታይ እንዴት እንደናፈቅሽ። አረ ትታብኝ ነበር እኮ ሄድከው። አሁን ፈልገህ ነው የመጣው? ለአንቺ የሚጠቅምሽ ነገር ልነግርሽ ነው። ታውቂያለሽ እኔ ለአንቺ እንዴት እንደምሳሳልሽ፣ እንዴት እንደምቆረቆርልሽ በጣም እኮ ነው የማስብልሽ። ማን ነበር? ጆ አይደል? ስማኝ፣ እኔ አንተን እንቆቅልሽና ተረት ልሰማር ላይ የመጣሁት። ስለዚህ ምን እንደፈለግ ቶሎ ተናገር። ፍቅር ውስጥ ላይ ካጣኝ ይደብረዋል። ምንድነው አሰሪ ፍቅረኛሽን ለማሳወቅ የምትጋጋጭው? ይኸውልሽ አውቃለሁ ቆንጅዬ ነሽ፣ መልከኛ ነሽ፣ ሁሉም ሰው ሊፈልግሽ ይችላል። ግን ደግሞ ሁሉም ፈልግሽ ማለት የሁሉም ትሆኛለሽ ማለት አይደለም። ስሚ፣ መልክና አቋም ሳይሆን ከሰው ልጅ ጋር የሚያኖረው ጸባይ ነው። እሺ በድጋሚ አትሳሳት። እኔ አንተን ተረትና ምሳሌ ልሰማ አልመጣሁም። እዚህ ምን ታደርጋለህ? መኩ የቤተሰቡ ኩራት፣ የእህቶቹ ተስፋ አሁን ላይ በህይወት መገኘቱ ወይም ደግሞ መኖሩ ያስደስታችሁ ካላችሁ አንድ ቁጥርን ጻፉ ከታች። ምክንያቱም ደግሞ የድራማው ብቻ ሳይሆን ትልቅ ቤተሰባዊነት፣ ኃላፊነት የተሸከመ ነው። ዛሬ ላይ መኩ ያየንበት ባህሪ በብዙዎቻችን ዘንድ ፈገግ አሰኝቷል። ይህም ደግሞ ቤተሰቡንም ግራ ያጋባው የመኩ ፍቅር መያዝ ነው። ምክንያቱም እህቶቹ በፍቅር ወደቁ ብሎ እጅግ በጣም ሲቀጠቅጣቸው እንደሰነበት አይተናል። የቤተሰቡን ባህል፣ ወግ እንዲሁም ደግሞ ባህላዊ እሴቶችን መተው የለባቸውም በማለት እህቶችን ሲያሸማቅቃቸው ሰንብቶ ነበር እንዳየነው። አሁን እንኳን ቁስል በጎኑ ላይ ተሸክሞ በፍጹም ቁስሉ ሊከለክለው አልቻለም። አሻግሮ የሚመለከታት አንዲት እንስት ካጠገቡ ሆናለች። ሊውጣት ነው እንዴ እያሉ ሁሉም በግርምት እያዩት ይገኛሉ። ቤሉልን ሳይቀር አስተያየቱ አስደንግጦት እያየ ይደናገጥ ነበረ። ነገሩ እያስገረመው ፈገግ ሲል ነበር ለብቻው። ቁስሉን በአንድ እጁ ተሸክሞ የሚመለከታት አንድ ከርቀት ላይ እንደ መብራት የምትታየው ንግስት አለች። እሷም ደግሞ ሊዛ ናት። አሁን ላይ ሊዛ ለሱ ስሜት ይኖራት አይኖራት የሚታወቅ ነገር ባይኖርም ግን ደግሞ በመኩ አይን ውስጥ ገብታለች። የቤሉልና እንዲሁም ደግሞ የኑንያት ፍቅር የታወቀ የመጣ ይመስላል። አሁን ላይ ሊዛ እጅግ በጣም ታፈቅረው ስለነበረ ቤሉልን መቼ ልንገረው በምትልበት ወቅት ላይ ነበር ይህንን ነገር ያየችው። ስፖርት መስሪያ ቦታ ላይ ቆይ ድረስ ብዬ ልምጣ በማለት ዞር ስትል ኑኑ መጣ። እንግዲህ ስታጽናናውና እንዲሁም ደግሞ አይዞክ ስትለው ቆይታ ቤሉልን ያው ፍቅረኛሞች ስለሆኑ ጉንጩን ሳም ስታደርገው ያልታሰበ ሰው ከኋላው ይመለከታል። በጣም ተደናገጠች። ምን እየሰራችሁ ነው እኮ ምን እያደረጋችሁ ነው በማለት በቁጣ ስትጠይቀው ነበረ። እሱም አሁን ስፖርት እየሰራው ነው በኋላ አስረዳሻለሁ ብሏት እንግዲህ ያለውን ነገር ለመናገር የፈለገም ያልፈለገም ይመስላል። ቤሉል ግን ደግሞ እውነቱን ቢነግራት እንዳትጎዳ የራሷን አቅጣጫና መንገድ እንድትመራ ቢያደርጋት የተሻለ ነው። አሁን ላይ ያሉት ደግሞ ሌሎቹ ኤልሹና እንዲሁም ደግሞ ጆ ናቸው። ጆ በጣም ለኤልሹ ያለው ፍቅር የተለየ ነበረ። ግን ደግሞ እሷ በጣም ትመጻደቅና ትንበላጠጥበት ስለነበር ነገሮቹን እያበላሸቻቸው መጥተው አሁን ላይ ከኩራት ኩራት እንዲሁም ደግሞ መልክ ደግሞ ፍቅር ሊሆን እንደማይችል አስተሳሰብሽን፣ ንግግርሽን፣ ሁሉን ነገር ከቁንጅና ጋር ስታደርጊው በጣም መልካም ነው። ማን ነበረ ስምክ ጆይሳ እያለች ታወራው ነበረ። ግን ደግሞ ይሄ ንቀቷ በጣም አናዶታል። የእናቷ ልጅ አይላት፣ እናቷ ሌላ ናት። ግን ደግሞ የማን ልጅ ትሆን ኤልሹ የሚለውም ደግሞ በሱ ጥርጣሬ ስር የገባች ትመስላለች። እናቷን አፋጧታል። የሚጠይቃትን ያህል ገንዘብ ማታስገባ በአካውንቱ ከሆነ ከዚህ በኋላ የኤልሹን ማንነት እንዲሁም ደግሞ ኤልሹ ማናት የሚለውን ፊት ለፊቷ ሊዘረግፈው እንደሆነ ቁጥር ሲቆጥርላት ነበር። 9 8 7 እያለ ቁጥሮችን ወደ ታችም ወደ ላይም ሲቆጥራቸው በስተመጨረሻም እሺ ትላለች። 7 ቁጥር ላይ ሲደርስ
እሺ በቃ ተስማምቻለሁኝ ምንም እንዳትላት በማለት ይሄ ነገር እማዬ ምንድን እየተፈጠረ ነው? በምን እያስፈራራሽ ነው? ምንድን ነው የምትላት እናቴን በማለት ኤልሹ ግራ ስትጋባ ነበር። ግን ደግሞ ኤልሹ እዛ ጋር አፍቅሬዋለሁ የምትለው አዶናይ እየተጠቀመባት መሆኑን አላወቀችም። ምክንያቱም አዶኒ ይህንን ነገር የሚያደርገው ሆን ብሎ ነው። እሷን ለመሰለልና ከእናቷ ጀርባ ላይ ያሉትን ጉዳጉዶች ለማውጣት ኤልሹን ፍቅረኛ አድርጎ መጠቀምና እንዲሁም ደግሞ መረጃዎችን መሰብሰብ ስላለበት ያልፈለገው ህይወት ውስጥ ገብቶ አሁን ላይ መረጃዎችን እያጠናከረ ይገኛል። ከኑንያት ጋራ አንድ ላይ አብረው ወደ ገጠር ለመዝመት እያሰቡ ይገኛሉ። ምክንያቱም ደግሞ ስለ ህፃናት ንግዶችና እንዲሁም አንዳንድ ነገር ስለሚናፈሱት ወሬዎች በደንብ አድርጋ ማጣራት እንዳለባቸው ይሰማቸዋል። ይሄ ማለት ደግሞ ሄለን የምትሰራቸው ከባድ ሚስጥር የሆኑ ወንጀሎች አሉና እነዛ ወንጀሎችን ከአባቱ ሞት ጋር አያይዞ እያንዳንዱ ነገር ማቅረብ ለህግ ይፈልጋል። ይሄ ማለት ደግሞ አሁን ላይ አባቱ በህይወት ባይኖርም የአባቱ ገዳይ ማን እንደሆነ ጠንቅቆ ማወቅ እንዳለበት የሚሰማው አዶኒ በብዙ መንገድ ሲከታተላት ሄለንን ከቆየ በኋላ አሁን ላይ እጅ ከፍንጅ የሚይዝበትን አጋጣሚዎችን፣ ሁኔታዎችን እያመቻቸ ይገኛል። አንደኛዋ ኤልሹ ሆናለታለች። ሁለተኛዋ ደግሞ አሁን ላይ ኑንያትን ካጠገቡ ማድረግና ለዚህ ስራ ተባባሪው እንዲያደርጋት ወስኗል ማለት ነው። ሌላው ነገር ገነት ነች። ገነት በአሁኑ ሰዓት ብዙ ነገሮችን ትታዘባለች። ግን ደግሞ መጤ ስለሆነች ወይም ደግሞ ለዛ ቤት ባዳ ወይም ደግሞ ለሰፈሩም እንግዳ ስለሆነች ሁሉን ነገር ባላየች ስለምታልፍ እንጂ እያንዳንዱ ነገር ታውቃለች። አሁን ማለት ይሄ ማለት ደግሞ አሁን ላይ ልጇ በገዛ ፈቃዷ ቤቱን ለቃ መሄዷን ወንድሟም ሰምቷል። መኩሪያ እንግዲህ ከሰማበት ጊዜ ጀምሮ እጅግ በጣም ከህመሙ በላይ ህመም የሆነችበት የመሲ ከቤት መውጣት ነው። መሲ ከቤት መውጣቷ እንዴት አያችሁት እናንተስ? ምክንያቱም ሴት ልጅ ያለ ድግስ ያለ ቤተሰቧ ፍቃድ ያደረገችው አሁን ላይ ዋጋ አስከፍሏታል። በቴዲ መከዳቷ እጅግ በጣም እያንገበገባት ይገኛል። ሴሰኛው ቴዲ በጣም ያናደዳችሁ ብዙዎቻችሁ ናችሁ። ምክንያቱም ደግሞ ከሴቶች እየቀየረ ህይወታቸውን የሚያበላሸው ምክንያቱ ምን ይሆን? በቀሉ ከየት ተነስቶ ነው? ምክንያቱም ኤልሹ ልጄ ቢስሎ ሲጠራት ከዚህ ቀደም የምናስታውሰው ነው በቪዲዮ ላይ። ግን ደግሞ ኤልሹ የሱ ልጅ ከሆነች ኤልሹ እናቷ ማናት? ማንስ ልትሆን ትችላለች? ምክንያቱስ ለምንድን ነው የሴቶችን ህይወት እያሳደደ ያለው? አሁን ላይ ሊዛ ላይ ደውሎ እንደሚፈልጋትና ቁንጅናዋ እንደማረከው እንዲሁም ደግሞ አይ ካለች በግዴታ እንደሚያደርገው ነገሮችን አስፈራርቶ ሲነግራት ነበር። ይሄ ማለት በቁጥጥሩ ስር ሊያውላት እየተቃረበ ነው። ጓደኛዋን እንግዲህ የሱ ሚስት የነበረችዋ ወይም ፍቅረኛ የነበረችዋ ሄለን እንዳገተቻት አይተናል። አሁን ምን ይፈጠር ይሆን? ነገሮቹ እየተባባሱና ነገሮቹ እየተካበዱ የሄዱበት ጊዜ ላይ ነው። ኤልሹም ጥርጣሬዋን እየጨመረች ነው በአዶናይ ላይ። ምክንያቱም አዶናይ ከበቷን ቁምሳጥኗን ሲፈታትሽ ባገኘችው ሰዓት አይ ቅድም እኮ ስለተኮራረፍን ይቅርታ ልጠይቅሽ መጥቼ ነው ብሏታል። ግን ደግሞ አልተዋጠላትም። ምክንያቱም እዛ ላይ ምን ሊሰራ ይገባል? ክፍሌ ሊገባ ይችላል፣ ግን ደግሞ ልብስ ሳጥኔ ውስጥ ምን ይሰራል የሚለው ጥርጣሬ በአይኗ ነው እንጂ በልቧ ላይ የሆነ ነገር እያሰበች እንደሆነ ግልጽ ነው። ቴዲ የሚመሲን ህይወት ካበላሸ በኋላ ብዙዎቻችን ተቆጥተንና ተናደንበታል። ግን ደግሞ አሁን ላይ በሌላ መንገድ መምጣቱ ደግሞ በጣም የበለጠ ጥላቻን አሳድሯል። ምክንያቱም ሊዛንም በሆነ ነገር እያሰባት ነው። እኔ ላይ ተቆጥቶ ማውራት ዋጋ ያስከፍላል እያላት ነበር። ምን ይፈጠር ይሆን? ሄለንስ እስከ መቼ ድረስ ነው በየመኪናው ተደብቃ እንዲሁም ደግሞ ህይወት እስከዚህ ድረስ ልትቀጥል የምትችለው? የእሷስ ማንነቷ መቼ ይጋለጥ ይሆን? አዶኒ እንግዲህ ሁሉንም ነገር ቀስ በቀስ እንደሚደርስበት ተስፋ እናደርጋለን። ጆይ ያሰበውና ወይም ደግሞ ያደረገው ነገር ተገቢ ቢሆንም አሁን ላይ ያሉት ብዙ ነገሮች አሉ። ጆይን የሚሰራው ከማን ጋር እንደሆነ እስካሁን ድረስ በግልጽ የታየና የታወቀ ነገር የለም። ከማን ጋር መስራቱንም እስካሁን ለሌሎችም ጓደኞቹ ቢሆን እያሳወቀ አይደለም። መኩ ከዳነ አለቀለት፣ ብዙ ነገሮች ይበላሽበታል።